ጉበታችን በሰውነታችን ውስጥ ከ500 በላይ ስራዎችን እንደሚሰራ ያውቃሉ? አዎ፣ ደማችንን ያጣራል፣ መርዛማ ነገሮችን ያስወግዳል፣ ኃይል ያከማቻል፣ እንዲሁም ለምግብ መፈጨት የሚረዳን በኃይል የተሰኘ ፈሳሽ ያመርታል። በአጭሩ ጉበታችን የሰውነታችን የጽዳት ሰራተኛና ፋብሪካ ነው። ነገር ግን በምንመገበው ምግብ፣ በአካባቢ ብክለትና በጭንቀት ምክንያት ጉበታችን ስራ ሊበዛበትና ሊጎዳ ይችላል። ታዲያ ጉበታችንን እንዴት መንከባከብ እንችላለን? መልሱ ቀላል ነው። በተፈጥሮ የሚገኙ ምግቦችን በመመገብ ዛሬ ጉበታችንን በተፈጥሮ መንገድ የሚያጸዱና የሚያጠናክሩ 7 ወሳኝ ምግቦችን በዝርዝር እናያለን። እነዚህ ምግቦች በዕለት ተዕለት ህይወታችሁ በማካተት ትልቅ ለውጥ ታያላችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በተለይ 7ኛ ምግብ ብዙዎቻችን የምንዘነጋው ግን ወሳኝ ምግብ ነው። ወደ ዝርዝሩ እንለፍ። አንደኛ፣ ክሩሲፈረስ አትክልቶች። በመጀመሪያ ደረጃ የምናየው ክሩሲፈረስ አትክልቶችን ነው። እነዚህም እንደ ጎመን፣ ብሮኮሊ እና አበባ ጎመን ያሉ ናቸው። እነዚህ አትክልቶች ለጉበት ጤና ቁልፍ ናቸው። ለምን? ምክንያቱም እነዚህ አትክልቶች ግሉኮሲኖሌት የተባለ ውህድ አላቸው። ይህ ውህድ ጉበት መርዛማ ነገሮችን ቶክሲክ ለማስወገድ የሚጠቀምባቸውን ኢንዛይሞች እንዲያመርቱ ያደርጋል። ጥናቶች እንደሚያሳዩት ብሮኮሊ አዘውትሮ መመገብ በጉበት ላይ የሚጠራቀመውን ስብ ይቀንሳል። ስለዚህ በምሳ ወይም በእራት ሰዓት የተቀቀለ ጎመን ወይም ብሮኮሊ ማካተትን አይርሱ። ሁለተኛው ምግብ በየቤታችን የሚገኘው እንቁላል ነው። ብዙ ሰዎች እንቁላል ለኮሌስትሮል መጥፎ ነው ብለው ይፈራሉ። ነገር ግን ለጉበት በጣም ጠቃሚ ነው። እንቁላል በተለይ አስኳሉ ኮሊን የተባለ ንጥረ ነገር በውስጡ ይዟል። ኮሊን ጉበት ስብን ወደ ኃይል እንዲቀይርና ለጉበት እንዲወጣ ይረዳዋል። በሰውነታችን ውስጥ የኮሊን እጥረት ካለ ስብ በጉበታችን ላይ እንዲጠራቀም ያደርጋል። በተጨማሪም እንቁላል ከፍተኛ የሆነ ፕሮቲን ስላለው የጉበት ሴሎችን ለመጠገን ይረዳል። በቀን 1 ወይም 2 እንቁላል መመገብ ለጉበት ጤና ተመራጭ ነው። ሶስተኛውና ምናልባትም በጣም ኃይለኛው ቅመም እርድ ነው። እርድ ወርቃማው ቅመም በመባል ይታወቃል። ዋናው ንጥረ ነገሩ ኩርኩሚን ይባላል። ኩርኩሚን ኃይለኛ የጸረ ብግነት፣ አንቲ ኢንፍላማቶሪ እና ጸረ ኦክሲዳንት ባህሪ አለው። ጉበትን ከሚጎዱት ይከላከላል። እንዲሁም የተጎዱ የጉበት ሴሎችን እንደገና እንዲዳብሩ ያደርጋል። በተጨማሪም በጉበት ውስጥ ያለውን ስብ ለማቃጠል ይረዳል። እርድን በወጥ ውስጥ በሻይ መልክ ወይም ሞቅ ያለ ወተት ጋር ቀላቅሎ መጠጣት ይቻላል። ለተሻለ ውጤት ከጥቁር ቅመም ወይም ብላክ ፔፐር ጋር ብትጠቀሙት ሰውነታችን እርዱን በደንብ እንዲቀበለው ወይም እንዲዋሃድ ያደርጋል። አራተኛው ተወዳጁ አቮካዶ ነው። አቮካዶ ጣፋጭ ብቻ ሳይሆን ምርጥ ጓደኛም ነው። አቮካዶ ጤናማ ስብ ወይም ሄልዚ ፋትስ በውስጡ ይዟል። ከሁሉም በላይ ግን አቮካዶ ሰውነታችን ግሉታቲዮን የተባለውን ኃይለኛ ጸረ ኦክሲዳንት እንዲያመርት ይረዳዋል። ግሉታቲዮን ጉበት መርዛማ ነገሮችን ለማጣራት እጅግ በጣም አስፈላጊ ነው። አንዳንድ ጥናቶች እንደሚያሳዩት አቮካዶን አዘውትሮ መመገብ የጉበት ጉዳትን ለመቀነስ ይረዳል። በሰላጣ፣ በጁስ ወይም በዳቦ ላይ ቀብቶ መመገብ ይቻላል። አምስተኛው ምግብ ቀይ ስር ነው። ቀይ ስር ደም እንዲያጣራ ብዙዎቻችን እናውቃለን። ነገር ግን ለጉበትም ልዩ ጥቅም አለው። ቀይ ስር ቤትራይን የተባለ ንጥረ ነገር አለው። ይህ ንጥረ ነገር በጉበት ውስጥ ያለውን መርዛማ ነገር ዲቶክሲፊኬሽን የማስወገድ ሂደትን ያፋጥናል፣ እንዲሁም እብጠትን ይቀንሳል። የቀይ ስር ጁስ መጠጣት ወይም በሰላጣ መልክ መመገብ ጉበትን ለማጽዳትና የደም ዝውውርን ለማሻሻል ይረዳል። ስድስተኛው ቀላልና ርካሽ የሆነው ሎሚ ነው። ጠዋት በባዶ ሆድ የሎሚ ውሃ መጠጣት ለጉበት ትልቅ ጥቅም አለው። ሎሚ በቫይታሚን ሲ የበለጸገ ነው። ቫይታሚን ሲ ጉበት መርዛማ ነገሮችን ወደ ውሃ የሚያሟሟ ንጥረ ነገር ይቀይራል። ይህም በቀላሉ በሽንት እንዲወገድ ያደርጋል። በተጨማሪም ሎሚ የጉበትን ኢንዛይሞች ያነቃቃል። ግማሽ ሎሚ በአንድ ብርጭቆ ሞቅ ያለ ውሃ ውስጥ ጨምሮ ጠዋት መጠጣት ቀኑን በንጽህና ለመጀመር ይረዳል። ሰባተኛው እና የመጨረሻው ቅባት ያላቸው አሳዎች ናቸው። እንደ ሳልሞን፣ ሰልዲን እና ቱና ያሉ አሳዎች በኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። ኦሜጋ 3 ለጉበት ጤና ወሳኝ ነው። በጉበት ላይ የሚጠራቀመውን ስብ ይቀንሳል፣ እብጠትን ይከላከላል፣ እንዲሁም የጉበት ኢንዛይም መጠንን ያስተካክላል። ስጋን ከመመገብ ይልቅ በሳምንት 2 ጊዜ አሳን መመገብ ለጉበት እረፍት እና ጤና ይሰጣል። አሳ ማግኘት ካልቻላችሁ የኦሜጋ 3 ፋቲ ኦይል ሳፕሊመንት
ሐኪም ምክር ጋር መውሰድ ትችላላችሁ። ይህም ካልተቻለ እንደ ተልባ ያሉ ኦሜጋ 3 የበለጸጉ ምግቦችን ማዘውተር ይመከራል። እንግዲህ ተመልካቾቻችን እነዚህ 7 ምግቦች ጉበታችንን ለማጽዳትና ጤናችንን ለመጠበቅ የሚረዱ ምርጥ ተፈጥሯዊ አማራጮች ናቸው። ጎመን፣ ብሮኮሊ ያሉ አትክልቶች፣ እንቁላል፣ እርድ፣ አቮካዶ፣ ቀይ ስር፣ ሎሚ፣ ቅባት ያላቸው አሳዎች። ነገር ግን አንድ ነገር ልብ በሉ፣ እነዚህን ምግቦች መመገብ ብቻውን በቂ አይደለም። አልኮል መጠጣትን መቀነስ፣ ስኳር የበዛባቸውን ምግቦች ማስወገድ እና በቂ ውሃ መጠጣት ለጉበት ጤና ወሳኝ ነው። ጉበታችንን ስንጠብቅ መላው ሰውነታችን ይጠበቃል። ከእነዚህ ምግቦች ውስጥ እናንተ በብዛት የምትጠቀሙት የትኛውን ነው? ወይም የትኛውን ለመጀመር አሰባችሁ? እስኪ ኮሜንት ላይ ጻፉልኝ። ይህ ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። ከወደዳችሁት ላይክ ማድረግ አትርሱ። ሼር አድርጉ። ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። ለዚህም አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ጤና ይስጥልኝ። ራይል ጥላሁን እባላለሁ። በሚድዋይፍ የመጀመሪያ ዲግሪ አለኝ። እንዲሁም በዚህ ፊልድ ከ4 ዓመት በላይ ለጤና ጠቃሚ የሆኑ ምግቦችን ማስወገድ የሚገቡ ምግቦች፣ ሰውነት ምልክቶችን ሐኪም ማማከር እንዳለብን ሰብስክራይብ በማድረግ እንድታበረታቱኝ በአክብሮት እጠይቃለሁ።